እናንተ ወደ ትዳር ሂዱ። እነሆ መመክረው ይሄንን ነው። እንኳን ደስ አለ ዮብዬ፣ በጣም ደስ ብሎኛል ለዚህ ቀን ስለደረስ። አምሮብሃል ደግሞ እንዴ! ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቼ እንዴት አላችሁ? ሰላም ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬም በጣም ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት። ይሄም ቪዲዮ እንደሚታወቀው ዮባና ረዱ ሐሙስ ዕለት በሚገርም ሁኔታ ድል ባለ ሰርግ ተጋብቷልና ያንንም የተወሰነ ቪዲዮዎች ወደ እናንተ አድርሰንላችኋልና በጣም ደስ የሚል ፕሮግራም ነበር ያለፈው። እኛም በጣም ደስ ብሎናል። መልካም ምኞታችንንም ገልጸንላችኋል። በለቀቅናቸው ቪዲዮዎች ላይ ብዙዎቻችሁ መልካም ምኞታችሁን ገልጻችሁላችኋል፣ ደስ ብሏችኋልም። ያው የሰው ልጅ በሰው ደስታ የሚደሰት ሰው ደስ ይላልና እነዚህም ልጆች ወደ አዲስ ህይወት ወደ አዲስ ምዕራፍ እየተሸጋገሩ ነውና ወጣቶች ናቸው። ወጣት ሆኖ ደግሞ ቶሎ ወደ ትዳር ሲገባ እጅግ የሚበረታታ ነው። ለምን ለብቻ ሲኮን በጣም ብዙ አስቸጋሪ ነገሮች አሉ። በብዙ አይነት ነገሮች የምንፈተንባቸው ነገሮች ስለሚበዙ በጊዜ ወደ ትዳር ተጠቅልለዋልና ደስ የሚል ትዳር ነው። እግዚአብሔር ደግሞ ትዳራቸውን እንዲባርክላቸው ከወዲሁ እንመኛለን ማለት ነው። በዛሬው ቪዲዮአችን ደግሞ በሰርጉ ላይ ለየት ያሉ ቪዲዮዎችን ወደ እናንተ የምናደርስላችሁ ይሆናል። ከዛም መሀል ደግሞ በጣም ለየት ያለ ስጦታ ተሰጥቷቸዋል። ስጦታው ምንድነው የሚለውን ነገር አብረን የምናይ ይሆናል። እስከ ፕሮግራማችን እስከዚህ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ቻናላችንን ሰብስክራይብ በማድረግ የሚደውል ምልክቷን በመጫን ቤተሰብ ሁኑ። እንዲሁም የተለያዩ የሀገር ባህል ልብሶች ሊያ እንደምትሰራ ታውቃላችሁና ማዘዝ የምትፈልጉ እዚህ ቪዲዮ ዲስክሪፕሽን ላይ ስልክ ቁጥር አስቀምጠንላችኋል። እየደወላችሁ ማዘዝ ትችላላችሁ ማለት ነው። አሁን ወደ መጀመሪያው ቪዲዮ እናልፋለን። ወዳይ ዘመድ ሰብሰብ እንበል እስቲ። በጣም የሚገርም ነው። ያው በሰርግ ፕሮግራም ሲኖር እንደሚታወቀው አብዛኛው ነገር ያው በተለያዩ የሀገር ባህል ሙዚቃዎች ይከፈታሉ። በእነዚህ ሙዚቃዎች ደግሞ ደስታችንን እንገልጻለን፣ እንዝናናለን፣ እንጫወታለን እና እዚህም ቪዲዮ ላይ እንዳያችሁት ነው በጣም ደስ የሚል ጨዋታና ጭፈራ ነበርና ግን እስኪ በዚህ ቪዲዮ ላይ እስኪ ጭፈራ ከረዱና ዮባ ማን ነው የሚበልጠው? እስኪ ይሄን ኮሜንት ላይ ጻፉልን። እስኪ ማን እንደሚበልጥ ይሄን ደግሞ አወዳድረን
እንሸልማለን አንላችሁ። እስኪ እግዚአብሔር ከፈቀደ በአካል ከተገናኘን የሆነ ጊፍት ስጦታ ምን ሰጣቸው ይሆናል። እስኪ ምን እንዲሰጣቸው ትፈልጋላችሁ? እኔና ላይ እስኪ ምን አይነት ጊፍት የሰርግ ጊፍት እንስጣቸው? ይሄንንም እስኪ ይሄንን ቪዲዮ ያያችሁ ይሄን በሉንና እግዚአብሔር ደግሞ ፈቃዱ ከሆነ ያንን የምናደርግ ይሆናል እና ይሄን ቪዲዮ ደግሞ ስትጀምሩ ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ቪዲዮዎቻችንን እንድታዩ እንጠይቃለን። ቅድምም መግቢያ ላይ እንደነገርኳችሁ እስኪ ምንድነው የተሸለሙት ሽልማት ሰርፕራይዙስ ምንድነው የሚለው እስኪ አብረን የምናየው ይሆናል። ሽልማቱን የሰጣቸው ወይም ስጦታውን የሰጣቸው አቦጊዳ ኢንተርቴይንመንት በሚል የተለያዩ ቪዲዮዎች የሚሰራ አንድ ወንድማችን አለ ቴዲ የሚባልና እሱ ነው ስጦታውን የሰጣቸው። ከነሱ ጋርም ብዙ ጊዜ ኢንተርቪው አድርጓቸዋል። የተለያዩ የኪነ ጥበብ ባለሙያዎችን ኢንተርቪው በማድረግ ይታወቃልና ይሄ ወንድማችን እሱ ነው ስጦታ የሰጣቸው። በዚህ አጋጣሚ አቦጊዳ ኢንተርቴይንመንት ብላችሁ በመግባት ሰብስክራይብ እንድታደርጉትና ቪዲዮዎቹን ደግሞ እንድታዩ ከወዲሁ ግብዣችንን እናቀርባለንና እስኪ ምንድነው ስጦታ የሚለውን ደግሞ ከእናንተ ጋር አብረን የምናየው ይሆናል። እስኪ ወደ ስጦታው 1 2 3 ሽነት የሙሽሪት እናት አበባነሽ በእውነት ሙሽሪት ተመልካቾች እንዳያችሁት በጣም ደስ የሚል ስጦታ ነው። ብዙዎቻችን እንዲህ አይነት ስጦታዎች ተሰጥተውን ያውቃሉ ብዬ አላስብም። እንደሚታወቀው ስዕል እጅግ በጣም የሚከብድ ነገር ነው። ለምን ዝም ብሎ የሚሳልም አይደለም። እንዳያችሁት ደግሞ ስዕሉ በእርሳስ የተሳለ ነው የሚመስለውና ስዕልን በእርሳስ ተስሎ እነሱን ደግሞ የሚመስል ስዕል ፐርፌክት የሆነ ነውና በጣም ደስ ይላል። አንዳንድ ሰዎች ስዕል ሲስሉ በተወሰነ መልኩ ነው ከዛ ሰው ጋር ተቀራራቢነቱ ምናምንና ይሄ ደግሞ የሆነ ፐርፌክት የሆነ ስዕል ነው። በጣም ደስ ይላል እና ትልቅም ስጦታ ነው። አሁን ሰው ፎቶ አሳጥቦ ይሰጣል፣ ፎቶ በፍሬም አድርጎ ይሰጣል፣ ፎቶዎች በተለያዩ ጌጣጌጦች ላይ አድርጎ ይሰጣልና ፎቶ በትራስም ተደርጎ የሚሰጣል በተለያዩ ነገሮች። አብዛኛው ጊዜ አረብ ሀገር ያላችሁ እህት ወንድሞቻችንን አቤኔን ታዙታላችሁ። ፎቶ ትራስ ላይ ተደርጎ የተለያዩ እንትኖች ላይ ጌጦች ላይ ምናምን ተደርጎ ስጦታ የሚሰጥበት አለና ይሄኛው ደግሞ ተስሎ ነውና የሁለቱም ፎቶ የተሰጣቸው እጅግ በጣም ደስ የሚል ስጦታ ነው። ብዙ ጊዜ ለረጅም ጊዜ ሊቆይ የሚችልና ደግሞ የማይረሳ ስጦታ ነውና ሁሌም ቤታቸው ላይ ሰቅለው የሚቀመጥ ስጦታ ነውና እጅግ በጣም ደስ የሚል ስጦታ ነው። ብዙዎቻችሁ ወዳችሁታል ብዬ አስባለሁ። ቪዲዮ ላይም እንዳያችሁት ዮባ በጣም ወዶታል። ያው ስጦታው የተሰጠው ዮባ ከቤት ከመውጣቱ በፊት ነው። ሙሽራውን አጃቢዎችና ሚዜዎች ወደ ፕሮግራሙ ማለትም ሚስትየውን ይዞ ወደ ፕሮግራሙ ከመሄዱ በፊት የነበረው እንትን ላይ ነውና በዮባ በእናትና በአባቱ ቤት የነበረ የስጦታ ፕሮግራም ነውና በጣም ስጦታውን ወድነዋል። ደስ የሚል ነው እና ቴዲዬ እግዚአብሔር ይባርክህ። በእነሱ ደስታ አንተም መደሰትን አይተናልና በጣም ደስ የሚል ስጦታ ነው። ተመልካቾቻችንም ወዳችሁታል ብዬ አስባለሁና ቴዲ አሪፍ ስጦታ ነው። ከዚህ በኋላ ለሰዎች ስጦታ መስጠትን ሳስብ እናንተ ለየት ያለና ብዙ ጊዜ ሊታወስ የሚችል እና ግድግዳ ላይ ደግሞ ሊሰቀል የሚችል ስጦታ ለመስጠት አስባለሁ። በአንተ ምክንያት ተነሳስቻለሁ ላለው ቴዲዬ እና የሰርግ ፕሮግራማቸው በጣም ደስ የሚለው ሌሎችም ያዘጋጅንላችሁ ቪዲዮዎች አሉና እነዛን ቪዲዮዎች ደግሞ እንድትመለከቱ ከወዲሁ ጋብዛችኋለሁ። ለዚህ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ እንድትሆኑ እንጋብዛለን። ባይ ብሎኛል ለዚህ ቀን ስለደረስ አምሮብሃል ደግሞ እንዴ ረዱሳት ነው ረዱና ዮባ እንኳን ደስ አላችሁ። ለዚህ ቀን አበቃችሁ። ያንተ ደግሞ ወጊ ድረስ ይለኔ
እዮብዬ አሞድ ማከብረ እግዚአብሔር እሺ ነበር ኑርልኝ ጨርሱ በሉ ፎቶ Thank you. የእግዚአብሔር ፈቃዱ ለዚህ ካበቃችሁ Thank you.